ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በወቅታዊ የኢትዮጵያ ሁኔታ ላይ አስመልክተን ከፖለቲከኛ አበበ አካሉ ጋር የምናደርገውን ቆይታ ነው ይዘንላችሁ የቀረብነው። በርካታ ጉዳዮች አሉ። እነሱን በማንሳት የፖለቲከኛ አበበ አካሉን አስተያየት እንሰማለን ማለት ነው። በጣም ነው ማመሰግነው። አበበ አካሉ እንግዲህ እንደ ሁሉ ዛሬም ፈቃደኛ በመሆን በአንዳንድ ጉዳዮች ላይ ለመወያየት በአንከር መድረክ ላይ በመቅረብም በተመልካቾች ስም ከልብ ነው ማመሰግነው። ስለጋበዝከኝ አመሰግናለሁ። እንግዲህ አቶ አበበ ከየት እንደምጀምር አላቅም። ብዙ ነገሮች እየሆኑ ነው ያሉት። ፖለቲካውም በኢኮኖሚውም በአጠቃላይ ኢትዮጵያ ያለችበት ሁኔታ እጅግ አሳሳቢ እንደሆነ ዓለም አቀፍ ተቋማትም እየመሰከሩ ነው። የመንግስታትም ጭምር ለዜጎቻቸው የጉዞ ማስጠንቀቂያ እየሰጡ ነው ያሉት። እንደዚሁም በተለያዩ ተቋማት የሚገለጹ ሪፖርቶች ኢትዮጵያ ጥሩ ሁኔታ ላይ አይደለችም ያለችው። እጅግ የሚያሳስብ ነገሮች ተከታትለውና ተደራርበው እየመጡባት እንዳለም በግልጽ እየታየ ያለበት ሁኔታ ነው። እስቲ እንደው በዝርዝር በየምዕራፉ እንመለከተዋለን። ግን በጥቅል ምን ላይ ነው ያለ ነው እንደው አቶ አበበ? መሽቶ በነጋ ቁጥር የኢትዮጵያ ጉዳይ ከድጡ ወደ ማጡ የሆነ ችግሯ በጣም እየከፋ በርካታ ውስብስብ ችግሮች አድማሶቻቸውን እያሰፉ በየቀኑ የምንሰማቸው ውሎ ሲያድር የምንሰማቸው ኢትዮጵያ እንዴት አደረች ብለን ስንጠይቅ ያለው ችግር የከፋ መሆኑን ከየአቅጣጫው እንሰማለን። ሚዲያውም ይዘግባል፣ እኛም እናየዋለን። ያለውን ችግር እዚህ ገፈቱንም እየጨለጥነው ስለሆነና ሲቀንስ አናየውም። ችግሩ ሲፈታ ሲቀረፍ አናየውም። የበለጠ አዳዲስ ችግሮች እንደገና እያቆጠቆጡ ሲወጡ እናያለን። በተለይም ከዚህ ከሀገሪቱ ቀውስ አድማሱን ማስፋት ጋር ተያይዞ ከዚህ ከአማራ ክልል፣ ኦሮሚያ፣ ትግራይ ደግሞ አሁን ጭራሽ ዛሬም የባሰበት እንትን ነው። አሁን በጣም በሚገርም ሁኔታ የትግራይ ዕጣ ፈንታ ምን ሊሆን እንደሚችል እንኳን አስቸጋሪ እንትን ውስጥ ገብተዋል። ቤኒሻንጉል ጉሙዝ ደግሞ ትንሽ ጋብ ብሎ የነበረው ነገር አሁን ዜጎችን በመግደል ጭምር ተነስቷል። ይሄን እነኚህ እንደው ጎልተው የሚታዩት እንጂ በየቦታው ያሉትን ችግሮች ደቡብ ኢትዮጵያን ብንሄድ ኮንሶ አካባቢ፣ ዘይሴ አካባቢ ያሉ ችግሮች እንደዚሁ እርስ በርስ መገዳደሉና ውጊያው እዛም አካባቢ ላይ ታያለህ። እነኚህ ችግሮች በየቦታው ስር ሰደው ነው የምንሄደው። ደቡብ ኦሮሚያም ላይ ብንሄድ የአርሲ ደግሞ ኦርቶዶክስ ግድያና ጭፍጨፋ ባለማባራት መንግስትም ሊያስቆመው የፈለገ አይመስልም። ከዛ ደግሞ የሚገኘው ትርፍ ምን እንደሆነ ሁላችንም አናውቅም። ምናልባት ይህን የሚያውቀው የክልሉ መንግስትና ፌዴራል መንግስት ነው። እነኚህ ችግሮች ስር እየሰደዱና አድማሳቸውን እያሰፉ መጥተው ትላንትና ዝም ብሎ መለቃቀም ነው የቀረው የተባሉት ኃይሎች ዛሬ ገንግነው ወጥተው የቡድን መሳሪያ ጭምር ይዘው ሲዋጉ ስናይ፣ ቦታዎችን እያስለቁ ሲማረኩ ስናይ የት ነው የምንሄደው? እንደ ቀላል የሚቆጠረው ነገር እየጠነከረ መጥቶ የገነገነ ወጥቶ ብርቱ ፈተና አልሆነም ወይ? መንግስት ላይ ራሱ እንዴት ነው እሱ ይሄን ደብቀን የምናልፈው? ሽልም ከሆነ ይገፋል፣ ቦርጭም ከሆነ ይጠፋል ነው የሚባለው። እንደዛ እኮ ነው የሆነው። መቼም አንድ ሴት ሽሏን 9 ወር እስኪሞላ ድረስ ነፍሰ ጡር መሆኗን ብትደብቀው እንኳን ገፍቶ ይወጣል። እና በደንብ ይሄንን ስንፈትሸው አገሪቷ በጣም ብርቱ ቀውስ ውስጥ ነው ያለችው። ይሄ አማራ ክልል ላይ በተለይ ያለው ቀውስ፣ ኦሮሚያ ክልል ላይ ያለው ቀውስ፣ የዜጎች ግድያ፣ መታፈን፣ መወሰድ፣ ገንዘብ መውሰድ፣ ይሄ ሃይማኖት ለይቶ የሚገደል ግድያ፣ መንግስት የህግ የበላይነትን ማስከበር አልቻለም። ላለፉት 7 ዓመታት የህግ የበላይነትን ማስከበር ያልቻለ መንግስት ነው ስልጣን ላይ ያለው። አንድ መንግስት ደግሞ የህግ የበላይነትን አስከብሮ ዜጎች ወጥተው ገብተው በነጻነት እንዲሰሩ ማድረግ ካልቻለ ምንድን ነው የመንግስትነት ትርጓሜው? ትርጉም ያጣል መንግስትነት። ስለዚህ ይሄ በጣም ብርቱ ፈተና ሆኗል። ጦርነቱ ከቦታ ቦታ ዜጎች ተንቀሳቅሰው እንዳይነግዱ፣ የምድር ትራንስፖርት ከተቋረጠ ቆይቷል። በየአቅጣጫው ቤኒሻንጉል ጉሙዝ ስንት ጊዜ ሆነው ከተቋረጠ? በጣም በሚገርም ሁኔታ ከቤኒሻንጉል ጉሙዝ አዲስ አበባ 4 ዓመት ምናምን ሆኖታል። እንግዲህ በአውሮፕላን ነው ድሃው በቃ መመላለስና ምንም ማድረግ የማይችልበት ደረጃ ላይ ደርሷል። ይሄንን ስናይ አገሪቱ ውስጥ ያለው ይሄ በየቦታው የተፈጠረው ውጊያ ወደ ለየለት ጦርነት እያመራ ነው። ዝም ብለው ውጊያ ምንለው አይደለም። ፌዴራል መንግስትም ድሮንም አውሮፕላን እየተጠቀመ እኮ ይዋጋል። መድፍ፣ ታንክ ከተሰለፈ እኮ ኦልሞስት ወደ ጦርነት ገብተናል ማለት ነውና ይሄ አንዱ ትልቅ ነገር ነው። መሳይ ሌላው የኑሮ ውድነቱ ነው። ህዝቡን ክፉኛ ሰቅዞ ይዞታል። መፈናፈኛ አሳጥቶት የኑሮ ውድነቱ በየቀኑ ነው የሚጨምረው። የሚገርም ነገር በየቀኑ ይሄን የኑሮ ውድነት እንዴት ተደርጎ ተቀርፎ ሰዎች ዜጎች ምግብ ጎርሰው በየአውቶቡስ ጣቢያው በየታክሲ ተራው ብትሄድ እግር ተወርች ይዘው ነዳያን አያስኬዱም። ከህፃን እስከ ሽማግሌ ድረስ እግር ተወርች ይዘው ነው የሚለምኑት፣ አያስኬዱም። አንተም ኑሮ አሰጣቸው። በቃ የተጨካከንበት ዘመን ነው። ኑሮውን ሰው መቋቋም አልቻለም። በጣም አደገኛ ሁኔታ ነው። እንግዲህ ባለፈው ዓለም አቀፍ ጥናቶችም እንዳመለከቱ ፐርሰንት የድህነት ወለል ላይ ደርሰናል። 43% አካባቢና ምን ያክል ስቃይ ውስጥ እንዳለ የብር የመግዛት አቅም ቶታሊ በቃ ኮላፕስ አድርጓል። ዛሬ 100 ብር ምንም አይገዛልኝ። 10 እና 5 ብር የጠፉ ናቸው እነሱ። እንዲያውም አርጊተው ብን ብሏል። 10 ብርም እዛ ታክሲ ውስጥ እንደው ፍርፍር የምትል ነገር አለች። እሷን እየጠገንክ ነው የምትጠቀመው። እና ይሄ በጣም አደገኛ ነው። በሚቀጥለው ደግሞ የነዳጅ ጭማሪ ያለ፣ የመብራት ክፍያ ጣራ መንካት፣ እነኚህ ደግሞ ሌላ ፈተና ያመጣሉ ብሎ ህዝቡ በስጋት ነው ያለው።
ነዳጅና መብራት የሚጨምር ከሆነ የሚፈጠረው ቆስ እጅግ በጣም የከፋ ነው። ሌላው እዚህ የሀገር ውስጥ መፈናቀሉ አዲስ አበባ በጣም በበርካታ በተፈናቀሉ ሰዎች የተሞላች ነው። በየቀኑ ህጻናት ጭምር ናቸው አሁን ከደቡብ የተፈናቀሉ ይመጡት ኑሮውን ለመሸሽ የኑሮ ውድነቱን፣ ድህነቱን፣ ረሃቡን አይቲንክ ሰው አዲስ አበባ ለምነውም ቢሆን ሜዳ ላይ አድረው መብላት እንደሚችሉ በአንጻራዊነት አዲስ አበባ ሰላሙም ስላለ፣ ስለዚህ ይሄ በጣም አደገኛ የሆነ የተወሳሰበ ችግር ነው። የሰሞኑ ደግሞ በጣም ትልቁ ችግር መንግስታዊ ሙስናው ነው። ጠቅላይ ሚኒስትሩ አንድ ብር አንሰርቅም፣ መንግስታዊ ሙስናም የለም ሲሉ ነበረ። ባለፈው እንግዲህ አይተዋል። የማዳበሪያው ምስጢር ከወጣ በኋላ በጓሮ በር ባለስልጣኖቻቸውን እያሰሩ ናቸው። በጣም ነው የሚያሳፍረው። በዚች ድሃ ሀገር ላይ በበኋላ ላይ ፎሮፎር እንዲሉ እሱንም ያላትን ነገር ከድሃው ጉሮሮ ላይ እየዘረፉ ዛሬ እኮ ቀረ በ100 ሺህ በ10 ሺህ ምናምን ድሮ ቀረሱ። ሙስና ዛሬ በቢሊዮን ነው። አይታሊ ስፖርታዊ ውድድር ላይ እንኳን ያለውን ከ100 ቢሊዮን ብር በላይ የመንግስትን ሀብት እኮ ነው የመዘበሩት ያስመዘበሩት። እንዲህ አይነት ሹማምንት በከፍተኛ ደረጃ አገርን በመዝረፍ ላይ ያሉ ሹማምንት ናቸው የተፈጠሩት። ዜን በእንቅርት ላይ ጆሮ ርግፍ እንዳልኩ ምንድን ነው የሚሆነው? ይሄ ኢኮኖሚ ሙስናው እዚህ ጋር ድራሹን እያጠፋው ነው። ጥቂት የመንግስት ሹማምንት የሀገሪቱን ሀብት እየተቀራመቱት ነው። መሬት እንደፈለጉ ነው የሚያደርጉ ሹማምንቱ። እንዲያውም ከመሬትንማ በየክልሉም እዚህም አዲስ አበባ ጭምር ከነባር ይዞታቸው ዜጎችን እያፈናቀሉ እንደፈለጉ ሜዳ ላይ ወረሯቸው። ቆሟል። አሁን እንደ ድሮ ቦታ ይፈለጋል ተብሎ ስትነሳ ካሳ መክፈል ምትክ መስጠት ቆሟል። ቶታሊ በጣም ነው የሚያሳዝነው። ሰው ይሄንን እንዴት አድርጎ ከድህነቱ ጋር ይቋቋመዋል? አሁን የገጠመን በጣም ትልቅ ችግር ነው። ሌላው እኔ እንደው የምታዘበው ነገር የብልጽግና መንግስት በጣም ብዙ ጊዜ ድግስ ያበዛል። የመንግስት ሆቴሎች ቢፈተሹ ከፍተኛ የሆነ የብድር እንትን ያለው የመንግስት አካላት ጋር ነው እና በከፍተኛ ደረጃ ነው ድግስ መብላት መጠጣት። በዚች ድሃ ሀገር ላይ ሰው የዕለት ጉርሱ መሸፈን ባልቻለበት ሀገር ላይ ግማሽ ሊትር ውሃ ገዝቶ ለመጠጣት በተቸገረበት ሰዓት ላይ ሁሉም ነገር ኢትዮጵያ በምታመርታቸው ምርቶች እንኳን ዛሬ አንድ ሲኒ ቡና 50-60 ብር መንገድ ላይ በምትጠጣበት ዘመን ላይ በዚህ ደረጃ የሀገርን ሀብት በተለያየ ምክንያት እንትን ማለት እጅግ እየሰፋ መጥተዋል። ምናልባት ትላንትና ኢህአዴግ ሹመት ዛፍ ላይ ወጥቶ እንደማንቀላፋት ነው ይላሉ። ይሄም ብለው ፍሬውን ለቅመው ይወርዳሉ ይባላል። ከዛን ጊዜ በከፋ መልኩ ነው አሁን ሙስናው ስር የሰደደው። ከሰፈር ሹመኛ ጀምሮ ከቀጠና ሹመኛ ጀምሮ ሁሉም ሰው እቺ በጥቃቅን በአነስተኛ የሚነግዷትን ሁሉ እየኮረኮሙ አምጡ ነው በየጊዜው ምክንያት እየተፈለገ። ህዝቡ በምሬት ነው የሚናገረው። ይሄንን ግን ሌላ መውጫ መንገድ ስለሌለው ነው። ሌላው ዜጎችን በተለይ ከዚህ ከቀያቸው የማፈናቀሉ ጉዳይ አሁንም በየቦታው እንደቀጠለ ነው ያለው። ዜጎች ከቀያቸው በተፈናቀል ቁጥር ሪሊ የኮሪደር ልማቱን ሁልጊዜ እኛን እንደ ጨለምተኛ ያዩናል። ማንም ሰው ውበት አይጠላም። ነገር ግን ብታይ የፈረሰባቸው ሰዎች የት እንዳሉ እንኳን እኮ ማንም ሰው ዞር ብሎ አላያቸውም። ባለፈው መግለጫ የሰጠንባቸው ከዚህ ከቦሌ ክፍለ ከተማ ወረዳ 14 የተነሱ ዜጎች ሰላም አምባ የሚባለው አካባቢ የ80 ዓመት ምናምን ሽማግሌዎች በየሜዳው ወድቀዋል። በየሜዳው ያለባቸውን ችግር ከነ ልጆቻቸው በእውነት ነው የምልህ ያላለቁ ኮንዶሚኒየሞች ውስጥ ሁሉ ተደብቀው የሚኖሩ እየለመኑ የሚኖሩ ሰዎች አሉ። ጣልካቸው ሜዳ ላይ እነኛ ሰዎች ከምንም አልተሻሉም። ከሳርና ከዛፍ አገር ማለት ህዝብ ነው፣ ህዝብ ማለት ነው አገር እንጂ ዛፍና ሳር አይደለም አገር ማለት። ስለዚህ በዚህ ደረጃ ዜጎች ስቃይ ላይ ነው ያሉትና ይሄ በጣም አሳሳቢ ነው። እንግዲህ አቶ አበበ እውነት ለመናገር በዚህች አጭር ደቂቃ ውስጥ አገሪቱ ያለችበትን ሁኔታ ፍንትው አድርገ ነው ያሳየኝ። ምናልባት በዝርዝር ልንገባባቸው እንችላለን በአንዳንዶቹ ላይ። በተረፈ ግን አሁን ኢትዮጵያ ምን ላይ ነች ያለችው ብሎ ማወቅ የፈለገ አሁን ያቀረብከውን የ10 ደቂቃ መግለጫ መስማት በቂ የሆነ መረጃ ይሰጧል የሚል እምነት ነው ያለኝ። እንግዲህ አበበ ብዙ ነገሮችን አንስታል። አብይ አህመድ ሰሞኑን በሚቆጣጠራቸው ቴሌቪዥን ጣቢያዎች ላይ በሁለት ተከታታይ ቀናት ሰፊ ዲስኩር አቅርበዋል። የብልጽግናችን እመርታዎች ነው ያለው። ኢትዮጵያ አድጋለች፣ ተመንድጋለች ነው። ብዙ ነገሮችን ይጠቅሳል። ለማን ነው ይሄ መግለጫ የቀረበው? የብልጽግና ፓርቲ አባላት ሳይቀሩ አልተከታተሉትም። በሁለት ቀን የቴሌቪዥን ፕሮግራም ምናልባት የአብይን መግለጫ የተከታተሉ የብልጽግና ሰዎች በጣት የሚቆጠሩ ነው። ራሳቸውም ሰልችቷቸዋል። ምክንያቱም መሬት ላይ ያለው ነገር አብይ አፍ ላይ ካለው ጋር ፈጽሞ የሚገናኝ አይደለምና። እንደው ይህን ነገር ምን ማለት ይቻላል? አገዛዙ መሬት ላይ ካለው ነገር ጋር መቀራረብ አልቻለም። ወዲያ ማዶ ሆኖ ነው ብልጽግና እያለ ያለው። ምን ማለት ይቻላል? እዚህ ላይ እንግዲህ መሳይ በጣም የሚገርም ነገር ብልጽግና የሚጋግረው የተስፋ ዳቦ መቼ ተቆርሶ እንደሚበላ እንኳን ዝም ብሎ በተስፋ
አንጠብቀውም የሙሴን ዘመን መና ዛሬ የሚጠብቅ ሰው ካለ ሂዝ ፉሊሽ። ምንድነው እሱ? በቃ በልጽገናል፣ አድገናል፣ አታሞ ነው የሚደለቀው። እኔ ግራ እኮ ነው የሚገባን። አገር ካደገች እኮ ዜጎችን ማደግ አለባቸው። ይሄ ሁሉ ዜጋ መንገድ ላይ ፈሶ የሚለምን ዜጋ፣ ተራብኩ ብሎ አላስኬድ የሚል ዜጋ በየመንገዱ እየገባ እኛ ራሳችን ኑሮውን አፎርድ ማድረግ አቅቶን በምንንገዳገድበት ልጆቻችን የዕለት ጉርስ ሸፍነን ለማሳደር በምንንገዳገድበት ወቅት ላይ እኔ በዚህ ደረጃ መሪዎቻችን እነሱ ተመችቷቸው ነው ይችላል። የእነሱ የተለየች ደሴት ናት። የእነሱ ኢትዮጵያ የሀብት ማማ ላይ ነው ያለችው። የእነሱ የጥቂቶች በጣት የሚቆጠረው ነገር ግን 130 ሚሊዮን ኢትዮጵያ ግን ምን አይነት ችግር ውስጥ እንዳለች እኮ አብረን እየተጋፈጥን እያየነው ነው። እኔ በቅርብ ጊዜ ውስጥ ባለፈው ሰሞን ጠቅላይ ሚኒስትሩ በቴሌቪዥን ጣቢያ በተለይ ፋናና ኢቲቪ ላይ ቀርበው በሚናገሩበት እንትን ላይ ምን ያክል ሰው ተከታተላቸው? በእውነት ነው የምልህ ትውልዱ ቶታሊ ሁሉን ነገር ስቶታል። ይሄ የቲክቶክ እንትኖች ሽልማት ነበር ቲክቶከሮች እና በዛ ምሽት እኮ እስከ 600,000 ድረስ ያንን ፕሮግራም ይከታተሉ ነበር። ጠቅላይ ሚኒስትሩ ግን ያን ንግግር ያን ሀሳብ በሚያቀርቡበት ሰዓት ከ6,000 አይበልጥም ነበር ፋና ላይ የሚከታተላቸው። እነኝህን ስናስብ ምን ያክል በቃ ማን ነው የሚሰማው? ለምን መሰለ ጠብ የሚል ነገር ከሌለ እኮ አትሰማው። ኑሮህን ታዳምጣለህ፣ ችግርህን ታዳምጣለህ፣ ርዛት ረሃብን ታዳምጣለህ ወይስ የጠቅላይ ሚኒስትሩን ንግግር ታዳምጣለህ? ጠብ የሚል እኮ ነገር ቢኖር ለምን ቁጭ ብለን ስናዳምጣቸው ውለን እናድርም? ግን የት አለ? ምን አለ? የሚጨበጥ ነገር አለ ወይ? ዝም ብለን የማይጨበጥ ተስፋ ተቆርሶ የማይበላ ዳቦ እየተጋገረ በሀሳብ የሀሳብ ዳቦ እየገመጠን ቁጭ ብለን አንከታተላቸውም እና አይ ቲንክ ሰው የብልጽግና ሰዎችም እየሰለቸው የመጡ ይመስለኛል። በሚያዩት ነገር ኦልዌይስ ስልጠና ነው። ስልጠናው አሰልቺ እንደሆነ ይናገራሉ። እነሱም እንገናኛለን እኮ አንዳንዶቹ ጋር በጣም አሰልቺ ነው። በቡድን ተከፋፍለ ምናምን ካድሬውን ጠርንፎ ለመያዝ ከብልጽግና እንትን ውልፊት እንዳይል ለማድረግ የሚደረገው ጥረት አስቸጋሪ ነው። እንግዲህ እነሱ ገብተውበታል። አንድ ጊዜ ቆርበዋል፣ ደቁነውበታል። ቀስሰው ወይም ፐትርከው እንትን እስከሚሉ ድረስ ያው የግድ ግዴታቸው ነው። ለመውጣትም በጣም በርካታ ነገሮች ስላሉ ስለዚህ ይሄንን ችግር ስናይ እኔ የቱ ጋር እንደበለጸግን አይተ ነው እንደው ኖረንበት ብናልፍ ደስ ይለናል እና የተስፋ ዳቦ ነው መሳይ። እንግዲህ አበበ አካሉ ቀደም ሲል አንተም የጠቀስከው በስፋት እየተስተዋለ ያለውና የኢትዮጵያውያን እውነት መከራው አልቆም አላባራ ያለው የዚህ ከኑሮ ጋር የተያዘው ሁኔታ ነው። የብር የመግዛት አቅም በከፍተኛ ደረጃ እየወረደ ይገኛል። በጥቁር ገበያ ከ200 እስከ 250 ብር ነው እየተመነዘረ ያለው። ዘይት ዋጋ የ5 ሊትር ዋጋ ከ1600 ወደ 2000 ብር ከዛም በላይ ሆኗል። ብዙ ነገሮች ጨምረዋል። በእንደዚህ አይነት ሁኔታ ነው እንደው ኑሮ እንዴት አደረጋችሁ? እንደዚህ አይነት ሸክም ወገብን የሚያጎብጥ ትከሻን የሚያጎብጥ የኑሮ ውድነት መጥቶ ህዝቡ ምን ነው ዝም ማለት? ታዲያ በእንደዚህ አይነት ሁኔታ ውስጥስ መኖር ይቻላል ወይ? እንዴት እየሆነ በኪነ ጥበብ በታምር በአስማት ነው እየኖረ ያለው የኢትዮጵያ ህዝብ? መሳይ እኛ እኮ ኢትዮጵያውያን ቂጣ በጎመን በልተን ራፊ እንጀራ በማይረባ ጠንባራ ሽሮ በልተን ተመስገን አምላኬ ብለን ውሃ የምንጠጣ ሰዎች ነን እኮ። እንደሌላው ዓለም 2 3 4 5 አይነት ምግብና ቅንጦት የኢትዮጵያ ህዝብ እንትን አይለው። እኔ ገበያውን በጣም ነው የሚገርመኝ። እኔ ለቤተሰቤ ትብዛም ትነስ እኔ ነኝ ሸምቼ የምገባውና ትንሿንም ነገር በጣም የገረመኝ በቀደም ለታ 1 ኪሎ አቮካዶ 260 ብር ነው። አትክልት ተራ ኮረሪማ 1 ፍሬ 20 ብር ነው። ባለቤቴ ኮረሪማ እኮ የለም ያስፈልጋል ስትለኝ ለበርበሬ ምናምን ብላ እስቲ ኮረሪማ 1800 ብር ነው 1 ኪሎ ኮረሪማ። አንዷን በሲንግል ለሆነች እንደው ለዶሮም ለምናምን ብለህ የምትገዛ ከሆነ እሷም ካለች 1 ሲንግል አያብር። ሲምፕሊ ነው የምነግርህ። ይሄንን በእውነት ነው የምልህ። ትፈራለህ። ፌስታል ውስጥ የያዝካት የ1,000 ብር ዕቃ በጣም ታስፈራለች። በጣም ነው የሚገርመው። ወፍጮ ቤት ስትሄድ በእውነት ነው የምልህ 2-3 ኪሎ አስፈጭተው ደብቀው ይዘው የሚሄዱ እናቶች አሉ። ስንት ቀን ይበሉታል ያለን ከወፍጮ ውስጥ ሲወጣሉ። ያ የትኛው የመንግስት ሰራተኛ ነው ከ25 እና ከ30 ኪሎ በላይ ጤፍ የሚያስፈጨው? እስኪ ንገረኝ። ምክንያቱም የገንዘባችን የመግዛት አቅም የኑሮ ውድነት ነቀመቅ ከትኗል። ይሄንን ስንናገር ብዙዎች ጨለምተኛ ምንም ማና እኔ ጥቁርና ነጭ ብዬ ነው መናገር የምፈልገው። እኔ የምኖረው ኑሮ ነው የምናገረው። እነንቶኔ የሚኖሩትን ኑሮ የተመቻቸው ሰዎች እንደፈለግ ተንደላቀው የሚኖሩትን ኑሮ አይደለም። ውስኪና ኩርቫይዘር የሚራቁ ሰዎች ሊኖሩ ይችላሉ፣ ጊዜው ፈቅዶላቸው ተመችቷቸው። እኛ ግን ህዝቡን ነው የምናየው እንዴት ሆኖ እንደሚኖር። ዛሬ የትራንስፖርት የታክሲ ዋጋ እኮ አንዳንድ ጊዜ ከቤት እንዳትወጣ እኮ ያደርጋል። ምን ያክል አስቸጋሪ እንደሆነ ደሞዛቸው አልበቃ ያሉ ጡረተኞች በየጠጋ ጥጉ ማታ ላይ ንጹህ ልብስ ለብሰው በፍርሃት በመሸማቀቅ እናቶች ነጠላ ለብሰው ሲለምኑ ታያለህ። ጨለማን ተገን አድርገው በቃ አያስቀምጡም። በእውነት ነው ብለህ ዛሬ ከጓደኞቼ ጋር አንድ የሆነች ቦታ ላይ ቡና ስንጠጣ ተማረርን። በቃ መጥቶ የሚለምነው ሰው ከየት አምጥተን ኪሳችን ያለችዋን 5 ብር 10 ብር ሰጠን። ቱዛ ቴክስቴንት ነው የምትማረሩ። በእውነት ተማረሬ እኔ ተነሳውኝ። በቃ ማየቱ ራሱ ይሰቀጥጣል። እየመጣ የሚያስቸግርን ሰው ኖሮ አትሰጠው፣ አንተም የለህም። ስለዚህ እንዲሆነን እየኖረ ነው። እስከ መቼ ኖራ ኢትዮጵያ ህዝብ? መሳየኔን ጥያቄ እስከ መቼ ድረስ ነው እሱ
ስማ የታደልን ቢሆን እኮ ወተን ኑሮ ከብዶናል ብለን ሰላማዊ ሰልፍ አድርገን መጠየቅ የሚገባን ሰዎች ነበር። እንደምታውቀው ሰላማዊ ሰልፍ እንኳን ማድረግ በማይቻልበት ደረጃ ላይ ነው። የምን ሰላማዊ ሰልፍ? ቅጠል ኮሽ ካለች አጠገብ የሚመጣውን ኃይል አታውቀውምና እንዴት ሆኖ ህዝቡ በዚህ ውስጥ በፍርሃት ቆፈን ተይዞ እስከ መቼ እንደምንዘልቅ አያውቅም። የሰው ልጅ ታሞ ወይም ሰደንሊ አክሲደንት ገጥሞት ሊሞት ይችላል እንጂ ፈርቶ የሞተ እስካሁን በምድር ላይ የለም። በፍርሃትም ሞት የለምና ይሄን ስናስተውል እንዴት ሆነን እንደምንኖር በጣም ግራ ነው የሚያጋባ። እኛ ራሳችን ኑሯችን እንቆቅልሽ ሆኖብናል። እንደው ፈጣሪ በኪነ ጥበቡ የድሃ አምላክ አለ ብለህ እንደ እምነት የምትለምንና የምትኖር ካልሆነ በስተቀር በዚህ ደረጃ ዛሬ ኢትዮጵያ ውስጥ የድህነት አቆራምዶ ይዞት ህዝቡን የዕለት ጉርስን እንኳን መሸፈን አልቻለም። ኢቭን ከሆቴል እንኳን የሚወጣ ተረፈ ምግብ የለም፣ የሚያስተረፍም የለም። ቢተርፍም ብዛው ሰራተኛውን ጭምር ይበለዋል። በጣም ከባድ ነውና እንታዘባለን በየቦታው ያለውን ነገር። ከዛ ውጭ ደግሞ ጥቂቶች እንደፈለጉ ጮማ ሲቆርጡ ሲፋንኑ ደግሞ ታያለህ። እንደው ኢትዮጵያውያን ልብ ቢኖረን እንደው ዝም ብዬ አስባለሁ። ቅዳሜና እሑድ በየቦታው የሚቆረጠውን ጮማ ትቶ ኢትዮጵያውያን እንደው የተወሰነ ቀንሰው ትተው ሳይሆን ቀንሰው እነዚህን ግፉዓንን እነኝህን ድሆች እነኝህን ነዳያን ለመርዳት የሚደረግ ጥረት የሚያስተባብር አካል ቢኖር እኔም አብሬው ልሰለፍ በእውነት ነው እተጋለሁና ግራ ነው የሚያጋባ እስከምን እንደሆነም ዝም ነው። እንግዲህ አበበም ሰሞኑን አንድ ሪፖርት እየተከታተልኩ ነበረ። ውጪ ሚዲያ ላይ የቀረበ ነው። ስለ አዳነች አቤቤ ዝርዝር መረጃዎችን የሚያቀርብ ነው። ትዝብቱንም የገለጸበት ነው። ከተማውን ለመቀየር የሄደችበትን መንገድ፣ ነገር ግን አብዛኛውን ማህበረሰብ ክፍል በድህነት ውስጥ ያስቀመጠ ከተማው ብልጭልጭ ነገር የምታይበት ከዛ አንጻር አይንን የሚስቡ ነገሮች መደረጋቸውን ነገር ግን በሰው ልጅ ህይወት ላይ የተሰራ ወንጀል እንደሆነ የተጠቀሰበት መረጃና ዘገባ ነው በውጭ ሚዲያም ጭምር የተከታተልኩት። አንድ ወዳጃችን ሰሞኑን ኢትዮጵያ ደርሶ መጥቶ አዎ ከተማዋ ታምራለች፣ ሰው ግን የት ነው ያለው? ያ የማቀው ዳው ማህበረሰብ የት ገባ ብሎ ነው የጠየቀኝ። ሰሞኑንም እንደዚሁ የኢዜማ አመራር አባል ግርማ ሰይፉ ኮሪደር ልማቱ ድህነት እንጂ የተባረረው ዳው አልተነካም አለም፣ ድህነትን ግን በኮሪደር ልማት አባረነዋል ሲል እውነት ድህነትን የተባረረው ወይስ ዳሃ ነው የተባረረው? ጥያቄው ለሁሉም ኢትዮጵያዊ ይነሳል። አዲስ አበባ ብልጭልጭ ናት፣ ህንጻው የሚያምር ሊሆን ይችላል፣ ግን ሰው አይሸትም። ቀደም ሲል አንተም ገልጸዋል። ድሃው የት ነው ያለው? የአዲስ አበባ ህዝብ የት ነው ያለው የሚል ጥያቄ ይነሳል። እንደው አረንጓዴ ነገሮች ይታያሉ፣ ግን ሰው የለም። አንዳንዴ መሳይ ጅብን ብቅ ብሎ ይዝናናል እኮ ማታ ሰው ሲያጣና እያየን ነው። አንዳንድ ጊዜ ፌስቡክ ላይ በጣም ማህበራዊ ሚዲያ ያስጥቃል በጣምና ከተማው በጣም ጭር ብሎ ከመሸ በኋላ ሰው አታይ። ከተማ እኮ ግርግር ሲኖር ነው የሚያምረው የሚዋበው። እኔ ልክ ነው የአዲስ አበባ ከተማ ማታ ስትወጣ ያሰክራል። ይኸውልህ እኔ የስዕልና የቅርጻ ቅርጽ ችሎታው ስላለኝ ቀደም ሲል አስተማሪ በነበርኩበት አዶላ ከተማ ላይ በርካታ ሰርግ ላይ ኮንትራት ወስጄ የመድረክ ዲኮሬሽን ሰራለሁ። የድንኳን ዲኮሬሽን ምናምን በደንብ አድርገ ጥሩ ክሬቲቪቲ ነበር እና ተከፍሎኝም ነው የምሰራው። ኑሮዬን ይደጉመዋል እሱ። በጣም የሚገርመኝ በቃ የተብለጨለጨ ነገር ብሽሮቹን ለማጉላት ትጠቀማለህ። አርትፉል የሆነ ነገር ማንን ነው አሁን የምታጎላው? አዲስ አበባ ውስጥ ድሃው በዚህ ደረጃ ችግር ውስጥ እያለ የደላው ሙቅ ያላምጣል ይባላል። የወንድሜ የአቶ ግርማ ሰይፉ ንግግር በእውነት ነው የምልህ ብዙዎቻችንን አቁሱማል። ድህነትን ለማጥፋት ድሃን ማጥፋት ከሆነ ወይ ልክ ነው፣ በዚህ ኮንቴክስት ንግግሩ ያስኬዳል። ድህነትን ለማጥፋት ድሃን ማጥፋት የሚል ከሆነ ከዚህ በዘለለ ግን ድህነትን እኮ እና አሜሪካንም በአንድ ቀን ጀንበር አላወጡም። ምን ሜዳ ላይ የሚያድሩ በመንግስት የሚደጉ በርካታ ድሃዎች የሉም እንደ አሜሪካን አንተ ያለበት አውሮፓ ውስጥ የሉም እንዴ? ህንድ ውስጥ እኮ እጅግ በጣም ከኛ አገር በባሰ መልኩ በድህነት ውስጥ አረንቋ ውስጥ የሚኖሩ እኮ ዜጎች እንዳሉ እኮ እናያለን። ቴክኖሎጂው ያሳየናል እኮና ድህነትን የምታጠፋው አገር አልምተህ የህዝቡን የዕለት ጉርብን ሸፍነ ቴክኖሎጂውን ተጠቅመ የስራ ዕድል ፈጥረ ትውልዱን መኖሪያ መጠለያውን መሰረታዊ የሆኑትን የህዝብ እንትኖች አንተን ብለህ ነው እንጂ ድህነትን ከቦታው ድሃውን እየነቀልክ ሳር ስለተከልክ ዛፍ ስለተከልክ ስላስዋብክ ፈረንጆቹ ሲመጡ ቱሪስቶቹ ሲመጡ ኢትዮጵያ አድጋለች እንዲሉ ጓዳህን እኮ ማንም አየልህም። ሳሎንህን ታሳምረውና ታስውበውና ጓዳህ ያለው ነገር ግን አስቂ ነው የሚሆነው መኝታ ክፍል። ምክንያቱም አንተን ዘሎ እዛ ቦታ ገብቶ የሚያይብህ የለም። እንግዳም ሲመጣ ቶሎ ብለህ እንትን የምትለው ሳሎንህን ነው እንዳቅም። እንዲህ ነው የተፈለገው። ከዚህ አንጻር በእውነት ነው ምን የደላው ሙቅ ያላምጣል ነው። ሙቅ ማላመጥ ነው ለእኔ እንደዚህ አይነት ንግግሮች። እንደው ምን አለ ቢያንስ በድሃው ባንሳለቅ። ሌላውን ነገር እንተው፣ ችግር የለውም ከነ ችግሩም ተቆራምዶ ይኑር። ግን መሳለቁ በዚህ ደረጃ እኛ ማን ይጠላል? ድህነት ከኢትዮጵያ ከጫንቃችን ላይ ተጠራርጎ ድህነት ብሄድ በእውነት ነው የምልህ ይሄ መንግስት ድህነትን ከላያችን ጠራርጎ ቢመራን አብረነው አንጓዝም እንዴ? ለምን እንቃወመዋለን? ተከትለን እንሄዳለን እኮ አገሪቱን የሚለውጥ ከሆነ ለምን እንቃወመዋለን? ንጉሥ 1000 ዓመት ንገስ እያልን ዳዊት እንድንመርለት እኮ ነበረ። ነገር ግን በዚህ ደረጃ ድሃው ዛሬ መውደቂያ እኔ
ክብርት ከንቲባዋን ባለፈው ዓመት ጠይቄያቸዋለሁ። በአንድ ስብሰባ ላይ ተገናኝተን እኔ መግለጫ ካወጣን በኋላ በፓርቲያችን በኢህአፓ አግኝቻቸውን ጠይቄያቸው የት ነው እርስዎን የመረጡት ሰዎች ዛሬ አሉ ወይ? አዲስ አበባ ከንቲባ እንዲሆኑ የመረጡትን ሰዎች ያውቋቸዋል ወይ? አሉ ወይ? የት ነው የወደቁት? በዚህ በኮሪደር ልማት ኬስ ጥላቻ ኑሮ አይደለም መሳይ። እኛም እኮ የጸዳ መንገድ ላይ መሄድ እንፈልጋለን። እኛም እኮ ለአይን የሚስብ ወጥ እኮ እንፈልጋለን። አበቦች እኮ የሚዋቡት ለሰው ልጅ ነው፣ ለማንም አይደለም። እኔ ለብሼ የምዋበው ለሰው ነው፣ ለራሴ አይደለም። እኔ ሲያምርብኝ ሰው እንደሚያየኝ አውቃለሁ እኮ። ከረቫቴና ስሬ ሱፌን ለብሼ ምናምን ሴት የሰው አይን እንደማርክ ስለማቅ የኔ ውበት ለሌላውም አድናቆት የሚሆነው በተራ አገላለጽ እንኳን። ስለዚህ ተፈጥሮ ሲዋብ ለሰው ልጅ ነው የሚዋብ። ሆድህ እየራበ ግን እየታረስክ መጠለያት የተቸገርክ ሜዳ ላይ እየወደቅ ሪሊ ውበት ምን ያደርግልሃል? ውበት ጌጥ የሚሆነው እኮ መጀመሪያ መሰረታዊ ጉዳይ ሲሟላ ነው እኮ ያንን የምታየውና በዚህ መልኩ ነው ማየት የሚገባንና የአሜሪካ መንግስትን በዚህ ጉዳይ ላይ ባያወጣውን እንትን ባለፈው አይተናል። ከአንድ ወር ነው ከሁለት ወር ፊት ቶታሊ እንዲያውም እንዲቆም ጭምር ተጽዕኖ ያደረሱት እነሱ እንደሆነ ነው የሚታወቀው። ያው የእኛ መንግስት ከራሱ ህዝብ ይልቅ ምዕራባውያንን የሚያበድሩትን የሚለግሱትን ምዕራባውያን ይፈራል። ደግነቱ እነሱንም መፍራቱ ጥሩ ነው። አንዳንዴ ቆንጠጥ አድርገውም የችግሩን መርግ ሳያከብድብን አንድን ነገር ሲያስቆሙ እናያለንና ማንም ይጠላል። የገዛ አገሩ ብትዋብ ብታምር ማን ነው የሚጠላው? የምንኖርባት ከተማ ለማን ነው የሚጠላው? ትልልቅ ከተሞች የደረሱበት ቦታ ብትደርስ እነ ኒውዮርክ፣ እነ ቤጂንግ፣ ቻይና ከተማዎች ብትዋብ ብትንቆጠቆጥ በመብራት ማን ይጠላው? ነገር ግን የሚቀድም ነገር አለ። ቀድሞ የሚቀረፈው ችግር ይቀረፍ። እየየ ሲዳላ ነው ብዬ እየየ ሲዳላ ነው ክብርት ከንቲባ ብያቸዋለሁ። ስለዚህ አይሰሙም። እንግዲህ እንዲህ ያልን ሄደን የሚሰሙበትም ቀን ይመጣል። ነገር ግን የሚያዝን አንጀት የሚራራ አንጀት መሪዎቻችን ቢኖራቸው ጥሩ ነው ስለ ሰው ልጅ። ወደ ሌሎች ፖለቲካዊ ጉዳዮች እንምጣ። ምርጫን በተመለከተ እንግዲህ ምርጫ ላይ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከፓርቲ ህልውና ጋር በተያያዘ ሁለተኛው ምርጫ ባልሳተፍ በምርጫ ቦርድ ህግ መሰረት እሰረዛለሁ በሚል ብቻ በአዲስ አበባ በ10 ጣቢያዎች ላይ ይወዳደራሉ። በተረፈ በመላ ኦሮሚያ ከምርጫው ራሴን አግልያለሁ ብሏል። ሌሎች ምርጫውን በተመለከተ ገና ምንም ማሰብ ባልጀመሩበት ሁኔታ እጩዎች ምዝገባ ጊዜ መጠናቀቁ እየተነገረ ነው። የዘንድሮ ምርጫ ይሁን አስቂ ነገሮች በተከታታይ እየታዩ ተስተዋሉ ይገኛሉ። የምርጫ ቦርድ አይኔን ግንባር ያርገው ኢትዮጵያ ሰላም ናት ምርጫውን አካሄዳለሁ እያለ ነው። ምን ማለት ይቻላል? እንደው ከምርጫ ጋር በተያያዘ እየተደረጉ ያሉ ነገሮች ገና ተቃዋሚ የሚባሉት ኃይሎች ስለ ምርጫው ማሰብ አልጀመሩም። ሰላም ይቅደም፣ ሀገሪቱ ትረጋጋ እያሉ ጥያቄያቸውን ስጋታቸውን በሚያሰሙበት በዚህ ወቅት ላይ ምርጫ ቦርድ ግን የጊዜ ሰሌዳውን ተከትሎ እየሰራ ይገኛል። ምን ማለት ይቻላል? መሳይ እኔ 7ኛው ሀገራዊ ምርጫ በዚህ ዓመት ይደረጋል የሚል እምነት የለም። እውነት ለመናገር የፓርቲ ማቋም አይደለም የራሴ ያብባ አካሉ እንደ በኔ ተራ ግንዛቤ ባለፉት ምርጫዎችም በነበረን ተሳትፎ ብዙውን ነገር ስላየው በተለይ 6ኛው ሀገራዊ ምርጫ ላይ በጣም ስትሮንግሊ ነው በፊት ለፊት ወጥቼ በጣም በርካታ እንትን ለማውጣት ያቅሜን በነበርኩበት ኢዜማ ውስጥ የታገልኩትና የዛሬ 5 ዓመት እኮ ይሄን ጊዜ እኮ በቃ የምርጫ ቀስቀሳው ተሟሙቆ በተለይ ኢዜማ ህዳር 8 ቀን ቢሾፍቱ ላይ የተገደለብን ግርማ ሞገስ ነበርና በዛ ከዚ ቁጭቱም ስለያዘን በቃ ከሀገር ጫፍ እስከ ሀገር ጫፍ እየሄድን እኮ በዚህ ሰዓት ላይ ህዳር ላይ ከፍተኛ እንቅስቃሴ ያደረግንበት ነገር ነበር። የእጩ ምልመላው ለመወዳደር የነበረው ፉክክር እናንተን ትዝ ይለኛል። እንዲያውም አንዳንድ ምሁራን በውድድር ጭምር መጥተው ወድቀው ተበሳይተው ሁሉ ጸብ የፈጠሩበትን እንትን አውቃለሁ። ዛሬ ግን ወፍ የለም። የሚገርም ወፍ። ምክንያቱም ሰው በምርጫ ለውጥ ይመጣል ብሎ ማሰብን ጦ በቃ ከዚህ ከ97 በኋላ እንደምንም እንደው ያገገምን መተን ከ6ኛው ሀገራዊ ምርጫ ጋር ደግሞ ተያይዞ ነው ለውጥ ይመጣ ይሆናል አዲስ መሪም ስለመጣ ተብሎ ተስፋ አድርገን ነበር። እንዳየው የዛን ጊዜ መንግስትም ገና እንጭጭ ነው፣ አራስ መንግስት ነው፣ ወገቡ አልጠናም ተብሎ እንደው ምንም በዚህ ተብሎ 1 ዓመት ተራዝሞ አመለጠው። ዛሬ 7 ዓመቱን አጥንት ይቆረጥማል መንግስት። ስለዚህ ዛሬ ላይ ያለው አስቻይ ሁኔታ ምን ይመስላል? ሪሊ ኢትዮጵያ ውስጥ አስቻይ ሁኔታ አለ ወይ? 6ኛው ሀገራዊ ምርጫ ላይ አማራ ክልል ምንም ችግር አልነበረም። ኦልሞስት 90% ላይ ምርጫ ማድረግ ትችሏል የሚል እምነት አለኝ። ኦሮሚያ የተወሰነ ቦታ ላይ። ከዚህ በዘለለ ግን ቤኒሻንጉል ጉሙዝ እንደምታየው 3 ዓመት ድሌ አድርጎ ነው የመጣው ስላልተቻለ። አንድ ክልል ትግራይ ያው የነበረበትን እንትን ታውቃለህ። ነገር ግን 50+1 ብቻ ብለህ አሁን 547 መቀመጫ አለ። ከዚህ 543 274 መቀመጫ ካሸነፍኩ አገር የመምራት ልክ ነው ብለህ የምትወስድ ከሆነ ይሄን ማድረግ ይችላል ብልጽግና። ይሄንን ቁጭ ብሎም ያገኘዋል፣ ችግር የለውም። ቅስቀሳም ውድድርም አያስፈልገውም። ይሄ ነው ወይ አገር የሚመራው? ዛሬ ፓርላማውን ታየዋለህ አይደል? እኔ የፓርላማው ሰዎች 547ቱ ከ300 ምናምን በላይ እኮ ዘሎ አያውቅም። የፓርላማው የት ነው ያሉት? አቴንዳንስ የለም ወይ? በቀደም አንድ የአፍሪካ ሀገር ፓርላማ አፈ ጉባኤው እርምጃ ወስዳለሁ አለ። አይመጡም ብዙዎቹ የፓርላማ አባላት።
እኛ ሀገር ላይ እኮ ግራ ነው የሚያጋባ። ፓርላማው ግጥም ብሎ እንኳን አናየውም። ጠቅላይ ሚኒስትሩ እዛ በወቅቱ ለሚነሱ ጥያቄዎች መልስ ይሰጣል ሲባል ፓርላማው እኮ ጥቅጥቅ ብሎ አታየውም ሞልቶ። አፈ ጉባኤም ሲናገሩ 300 ምናምን ሆኗል 50+1 ነው እንቀጥላለን። ፓርላማው ራሱ በዚህ መልኩ ነው ያለውና 274 ወንበር ብቻ ለማግኘት ከሆነ ይቻላል። እሱ ምናልባት አዲስ አበባን ቆጥረ ደቡብ ላይ ያለውን ሪላቲቭሊ ሰላም አለ ደቡብ ላይ፣ ኦሮሚያ ላይ ያው የራሱንም አቅም ተጠቅመው ችግር ከሌለባቸው አካባቢዎችን ወስዶ እነኚህን ቁጥር ሊሞላ ይችላል። ተቃዋሚዎች ግን የት ሄደው ነው የሚዋደቁት? ኦፌኮ 2ኛ ዓመት ከደገመው ይሰረዛል። እውነት ነው አቋረጠ። ስለዚህ ሾልኮ ማለፍ ስላለበት አንድ 10 መቀመጫ ላይ ወዳደርና ተሳትፏል ተብሎ አስመዝግቧል። ሪሊ ይሄ መንግስትን ትዝብት ላይ አይጥለውም ወይ? የውጭ መንግስታስ ምን ይላሉ? መራጮቹ ባሉበት ፓርቲ 20 ምናምን ዓመት የቆየ ፓርቲ ኦልሞስት 30 ዓመት የቆየ ፓርቲ ኦሮሚያ ውስጥ ገብተው ህዝቡ መራጮች ባለበት ቦታ መዋደር የማይችል ከሆነ ፈረንጆቹስ ምን ይሉናል? ብዙ ጊዜ ምክንያቱም መንግስታችን የሚፈራው እነሱን ስለሆነ ምናልባት በዚህ ዓመት እንደ ባለፈው ዓመታት ላይገቡ ይችላሉ የውጭ ታዛቢዎች። ነገር ግን ይሄ አገሪቱን አይጎዳም ወይ? በውጭ ዓለም ያለው ኢሜጅ አይበላሽም ወይ? አገሪቱ ምን አለበት ምርጫን ዲሞክራሲያዊ መልኩ አድርገን እንደው ፈጣሪን የምለምነው እድሜ እሱን ሳላይ እንዳልሞት ነው። ኢትዮጵያ በምርጫ ትራክ ውስጥ ገብታ መንግስት ቀይራ ከዛ በኋላ ምን የሚንጣ ልጆች የሚረከቧት ሀገር ዲሞክራሲያዊ በሆነ ምርጫ መንግስታችንን የምንቀይርበት ይሄን መቼ ነው የምናገኘው? በእውነት ነው ብለና ይሄ ዓለምም ይታዘባልና አሁን ያለው ምርጫ ፓርቲዎቹንም ብናይ ምንድን ነው የፓርቲዎቹ አቋም? እንደው እዚህ ላይ አቶ አበበ አብይ አህመድ ግን ሰማይ ዝቅ ምድር ከፍ ቢል አይቀርም ምርጫ መደረጉ ብለዋል። ባለፈውም ጦርነት ቢኖርብንም ሰላም ማጣት ቢኖርብንም ልማታችንን እናስቀጥላለን፣ አሁንም ጦርነት ቢኖርም ሰላም ማጣትም ቢኖርም ምርጫችንን እናካሂዳለን የሚል አቋም ላይ ነው ያለው። እንዴት ይቻላል ወይ? ተቃዋሚ ፓርቲዎች የጠየቁት ይሄንን ነው። ዛሬም ኦፌኮ ያወጣው መግለጫ ላይ ይሄንን ያስገነዘበው አስቻይ ሁኔታ የለም ነው። በነገራችን ላይ የምርጫ ቦርድ ውስጣዊ ሰነድም ይሄንን ያመለክታል። የምክክር ኮሚሽኑም ብዙ ነገሮች ጎሎብኛል እያለ ነው። ብዙ ነገሮች አይሆኑም እየተባለም አብይ አህመድ ግን ምንም ይሁን ምን እናደርጋለን ብሎ ፈርጠም ባለ አነጋገር እየገለጸ ነው ያለው። ይቻላል ወይ? ምርጫውን ለማካሄድ የሚያስችል ምን ነባራዊ ሁኔታ አለ? አማራ ክልል ኬላ መዘርጋት ኬላ ማንሳት ያልቻለ ክልላዊ መንግስትን ያለው፣ ኦሮሚያ ክልል በብዙ ቦታዎች ምርጫ ለማካሄድ የሚያስችል የሰላም ሁኔታ የለም። በብዙ የኢትዮጵያ አካባቢዎች ህዝቡ ወጥቶ መግባትን እንደ ትልቅ እንደ ሎተሪ እየቆጠረ ነው ያለው። ከወዲሁ ህወሓት በትግራይ ክልል ምርጫ አይካሄድም እያለ ነው። ቤኒሻንጉልም ጋምቤላም ከፌዴራል መንግስቱ አቅም በላይ በሆነ የጸጥታ ችግር ውስጥ ነው ያሉት። ስለዚህ አብይ አህመድ ምርጫ የሚያካሄደው አዲስ አበባ ብቻ ነው? መሳይ እንግዲህ ጠቅላይ ሚኒስትሩ ብዙ ጊዜ ደጋግመው ተናግረውታል። ሰሞኑንም ተናግረዋል። ምርጫ ይደረጋል፣ እናደርጋለን፣ ምርጫ ሳናደርግ ቀርተን መስከረም ሲጠባ ደግሞ ሌጂቲሜት የሆነ መንግስት አይደለም የሚል እንትን ማስተናገድ ሮሮ መስማት አንፈልግም ሲሉ ነበር እና ባለፈው ምርጫው እንዲራዘም ከዚህ ከኮቪድም ጋር ተያይዞ ምክንያት ተፈጥሮ ብቻ እንዲራዘም ተደረገ። የዛን ጊዜ ጠያቄ የነበሩት እሳቸው ናቸው። መንግስት ነበር የእሳቸው መንግስት ነበር እንዲራዘም። እንዲያውም ፓርቲዎች መደረግ አለበት የሚል እንትን ተብሎ በስንት የትርጉም እንትን ተፈለገለት ነው ተሾልኮ የተሄደው። አሁን ደግሞ ምርጫውን እናደርጋለን ነው የሚሉት። እንደው ብዙ ልውስ ተጋብተን እችን ሀገር ወደ ብዙ ቀውስ ባንከታት ጥሩ፣ ሰውንም መስማት ጥሩ ነው። ምርጫ የቀውስ መነሻም ነው። በሌላው ዓለም ላይ ጤናማ የሆነ እንኳን ምርጫ ተደርጎ ደም ያፋሳል። እዚህ ጎረቤታችን ኬንያ እኮ እናያለን። ደም ሳያፋስ ያለፈበት ጊዜ ለኬንያ ምርጫም እኮ ዲሞክራሲያዊ ነው፣ እንደኛ አይደለም። ጭቅጭቅ አለበት ምርጫ። የኛ ደግሞ በእንቅርት ላይ ጆሮ ደግፍ ነው የሚሆነው ጭቅጭቁ። ስለዚህ አስቻይ ሁኔታ ኖሮ እኮ ቢደረግ ማን ይጥላል? ምርጫውን እንደ ልብ ተንቀሳቅሰው ፓርቲዎቹን እጮቻቸውን አቅርበው ወደ ህዝብ ቀርበው ከህዝቡ ጋር ተወያይተው ይሄን ለማድረግ የሚያስችል ነገር በሌለበት ዜጎች ወጥተው ከአዲስ አበባ 100 ኪሎ ሜትር ተንቀሳቅሰው ሰርተው መመለስ በማይችሉበት ሁኔታ በየቀኑ የምናየው ሰቆቃ ግፍ በበዛበት ሁኔታ እኔ እንዴት አይነት ምርጫ እንደሚደረግ በጣም ግራ ነው የሚያጋባው። እንግዲህ እናየዋለን፣ ተደርጎም እናየዋለን። የዛ ሰው ይበላል ተደርጎ የምናየው ከሆነ ይሄንን እንግዲህ እሳቸውም በኢትዮጵያ ውስጥ ምንም ነገር የለም፣ ሁሉም ሰላም ነው፣ አእምሯችሁ ውስጥ ነው ረብሽ ሁከት የምትፈጥሩት ይሉናል። እንግዲህ ይህ ሁሉም የምንፈጥር ከሆነ አማኑኤል ሆስፒታል መግባት አለብን። የኛ አእምሮ ጤነኛ አይደለም ማለት ነው። አንድ ነገር በተቃራኒ ነው የሚቀበለው የሚተረጎሙ ማለት ነው። እና በዚህ ደረጃ አይደለም መፍረጅ የሚያስፈልግ። እኛ እኮ ሀገራችንን ከእሳቸው ባለነሰ እንወዳለን። እንደኛ ብቻ ሀገር እንቅፋት እንዲነካት እኮ አንፈልግም። ለዚህ ነው እኮ ባለፉት ዘመናትም የታገል ነው። ከዚህ አንጻር እኔ ይህ ምርጫ ተደርጎ አይተ ነው ሌጂቲሜት የሆነ መንግስት በምርጫ ተአማኒ ባይሆን ዲሞክራሲያዊ ባይሆንም አገርን የሚያሻግር ወይም አንድ እርምጃ የሚያስኬድ እንኳን ሆኖ ብናየው ደስ ይለናል። እኛ እኮ አሁን የሀገሪቱ አሁን ያለችበት ዘርፈ ብዙ ቀውስ ምርጫ ማስደረግ አያስችልም፣ ሌላ ቀውስ ነው የምንፈጥረው ከምርጫው ጋር አያይዝን የሚል እምነት ስላለን ነው ምርጫው አስቸጋሪ ነው የሚባለው። እና
ኦፌኮም እንግዲህ ትልቁ የሱ ኮንስቲትዌንሲ ኦሮሚያ ላይ ነው ያለው። ኦሮሚያ ላይ ኦፌኮ እንደልቡ ተንቀሳቅሶ የማይወዳደርና አዲስ አበባ ላይ 10 ወንበር ላይ ብቻ ላለመሰረዝ የሚያደርግ ከሆነ በእውነት ይሄ ለኢትዮጵያ መንግስት ማፈሪያ ነው፣ ለምርጫ ቦርድም ማፈሪያ ነው። ከሌላው ዓለም ጋር ምርጫ በሚለው እንትን እዛ ታይትል ውስጥ መግባትም የሚችል አይደለም እና እንግዲህ ደርሶ ጊዜው እናየዋለን። ቅድም እንዳልኩ ነው፣ ሽልም ከሆነ ይገፋል፣ ቦርጭም ከሆነ ይጠፋል። አቶ አበበ፣ ሌላው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምርጫውን አስመልክቶ እንግዲህ ከብልጽግና ባልተናነሰ ለምርጫው ተፍ እያለ ያለ ፓርቲ ነው። ኢዜማ አባላቶቹ በሙሉ አመራሮቹ በሙሉ ለቀው ባዶ አድርገው ከወጡ በኋላ አሁን የምርጫው እጩ አቅርቡ የሚል ጉዳይ ሲመጣ አባላት ተመዝገቡ የሚል ጥሪ እያቀረበ ነው። ልመና ላይ ነው ያለው። እንግዲህ እጩ የሚያስመዘግበውም ሰው ያጣ ነው የሚመስለው። ተቀላቀሉ ፓርቲውን የሚል ጥሪ እያደረገ ነው የሚገኘው። እጩ ያገኘ እንዳልሆነ ከጥሪውም ሆነ ያው ከምርጫ ቦርድ ከወጣው የጊዜ ሰሌዳ ጋር መቃረብ እንደዚሁም ማብቃት ጋር ተያይዘው እስካሁንም ተገቢውን እጩ ያቀረበም አይመስለኝም። ይህንን እንዴት ማየት ይቻላል? አሯሯጭ የሆኑ የብልጽግና ታማኝ የሆኑ አጃቢ የሆኑ ፓርቲዎች ራሱ ገና ውሃቸውም አልሞቀም፣ ገና እጩ የሚያቀርቡትንም ሰው ኑና ተመዝገቡ እያሉ ልመና ላይ ነው ያሉት። መሳይ እንግዲህ ባለፈው 6ኛው ምርጫ ያው በጣም ትልቅ ተስፋ ነበርና በኢዜማ ከ300 ምናምን መቀመጫ በላይ ነው አቅርቦ መንግስት ለመሆን በሚያስችል ቁመና ላይ ሆኖ ነበር ሲዋደር የነበረው። በግለት በከፍተኛ ደረጃ በጣም በርካታ ዩኒቨርሲቲ መምህራን ጭምር ፈልሰው መጥተው የኢዜማ እጩ ነው ቀርበዋል። ዛሬ ይሄን ማግኘት አይደለም የዚህን ሩብ ማግኘት እንኳን በጣም ከባድ ነው የሚሆነው። ኢዜማም ያው እጩ እንዳላስመዘገበ ትላንትና አዲስ ማለዳ ዘግቧል። ኢህአፓ ኢዜማ እና አብንም ምንም አይነት እጩ አላቀረቡም። መቼ እንደሚቀር አሁን ተራዝሟል። ከጥር 1 እስከ ምናምን ነው፣ እስከ ጥር 1 ድረስ ተራዝሟል መሰለኝና መቼ ነው ይሄንን አሟልተው ለመቅረብ ማንን ነው የቱ ጋር እጩ ነው የሚቀርበው? ስንት ቦታ ከቨር ይደረጋል? በእውነት ነው የምልህ ፓርቲዎች በጠቅላላ ቢሰባሰቡ እንኳን የሀገሪቱን ግማሽ ያክል የመቀመጫ እንትን ሊያቀርቡ የሚችሉበት አቅም ላይ አይደለም አሁን ያሉት ፓርቲዎችን። በጣም ተዳክመዋል፣ እንዲዳክሙም ተደርገዋል ፓርቲዎቹ። አንዳንዶቹ ደግሞ ተገፍተዋል። ብዙዎቹ ያው ማር ልሰዋል። ታውቃለህ፣ ማር ልሰዋል። ባለፈው የእንግሊዙ አምባሳደር የብልጽግና ዋናውን ጽሕፈት ቤት በጎበኙበት ሰዓት የብልጽግናው ምክትል ፕሬዚደንት ሲያስጎበኛቸው 275 የተቃዋሚ ፓርቲዎችን ሹመናል አሉ። ማን ሹሙልን አላቸው? እነኚህ ፓርቲዎች እኮ ስራቸው የፖለቲካ ምህዳሩን ባላንስ ማድረግ ነው። የአንድ ተቃዋሚ ፓርቲ እኮ የመጀመሪያው ዓላማ ሕጸጹን እየነቀሱ ገዢውን ፓርቲ እያጋለጡት አካሄዱ እንዲቃና ማድረግ ነው። ስልጣን መያዝ ብቻ አይደለም። እነሱን በግል ወስደንማ ማር ካላስ ናቸው እንዴት አድርገው ይቃውመዋል? አንተ ማር እያላስከው አንተ ኑሮውን እንትን ብለው እንዴት ነው የሚቃውምህ? እንዴት ሆኖ ማን ነው ደፍሮ አንተን የሚቃወም? እሱ ስልጣን ሰጥቶ እንዴት ነው አንተ ደፍረ የምትቃወመው? ይህንን ነው እኮ ማድረቅ ያልቻልነውና ዛሬ በርካታ ፓርቲዎች የስልጣን ተጋሪዎች ናቸው። ብልጽግና ቤት በተለይ የክልል ፓርቲዎችም ጭምር ክልል ላይ አላየህም? በቀደም የቦሮ ዲሞክራሲያዊ ፓርቲን እንዴት አድርገው በካራቴ ብለው እንዳፈረሱት። እዚህ እኮ ዶክተር መብራቱ እኮ ፓርላማ ነው ያለው። የሚገርም ነገር በካራቴ ብለው በቃ ወዲያውኑ ሊቀመንበሩን ተባለ፣ ወዲያውኑ ሆይ ተባለና ተዋህድን ተባለ ከብልጽግና ጋር እዛ ኤሪያ ላይ መተከል እናንተ ላይ በፍጹም የሚቃወም አካል እንዲኖር አልተፈለገም ቤኒሻንጉል ጉሙዝ ላይ። ምክንያቱም አሸነፏቸዋ በቀደም ታውቃለህ። ያ ሎየር ዮሐንስ የሚባል ሰው እስር ቤት ነው ያለው። እንዲህ ነው አሁን ማን ነው የመርጠው ቤኒሻንጉል ጉሙዝ ላይ የትኛውን ተቃዋሚ ፓርቲ? በቃ እዛ 100% ያሸንፋል ቤኒሻንጉል ጉሙዝ ላይ። ይሄ የሚያሳየን ምንድን ነው? ፓርቲዎቹም እኮ የሉም፣ ተመናምኗል። የአባላት ቁጥር፣ የደጋፊ ቁጥር፣ የፋይናንስ አቅምም እኮ የለም። ምርጫ ቦርድ እኮ ባለፉት ዘመናት ይሰጥ የነበረውን በጀት እኮ 60-70% ቀንሶ እኮ ነው አሁን እየሰጠ ያለው። በምን ተንቀሳቅሰ ነው ምርጫውን የምታካሂደው? በቢሊዮን ብሮችን ከሚያንቀሳቅስ ብልጽግና ጋር ስንት ብር ይዘህ ነው? 200 300 ሺህ ብር 500 ሺህ 2 ሚሊዮን ይዘህ ነው የምትወዳደረው? ምን ያክል ከባድ ፈተና እንደሆነ። ስለዚህ አቅም አላቸው ወይ ፓርቲዎች? ይችላሉ ወይ መቋቋም? ሁለተኛ ጠይቀዋል። ቅድም ነው አንተ እንዳልከው በጋራ ምክር ቤት ጠይቀዋል። የምርጫው ጊዜ ራዘም አያስኬድም፣ ምቹ አይደለም፣ አስቻይ ሁኔታ የለም። የተወሰኑ ፓርቲዎችን ግንባር እየፈጠሩ ጠይቀዋል። በግላቸውን ፓርቲዎች ጠይቀዋል። ባለቤቶቹን ፓርቲዎቹ መስማት ነው። አይ አንሰማም ምርጫ ይደረጋል ካለ ምናልባት ብቻውን ሮጦ የሚያሸንፍ ከሆነ በምንም አይነት መልኩ አንድ አትሌት የመሮጫው መም ላይ ገብቶ እዛ መም ላይ አብሮ የሚያሯሩጠውና የሚያሸንፈው አካል ከሌለ ብቻውን ሮጦ ያሸንፈ ማንም አትሌት የለም ምድር ላይ። በምርጫ ብቻውን ተዋድሮ የሚያሸንፍ ፓርቲ የለም። ስለዚህ ይሄ በጣም አስቸጋሪ ስለሆነ እንዴት አድርገን እንደምናየው መቼም ይሄ ዓመት በጣም የፈተና ዓመት ይመስለኛል። በብዙ መልኩ የምንፈተንበት ምርጫውም እዚያ አፍንጫችን ስር መጥቷልና እነኚህ ሁኔታዎች አስቻይ አይደሉም። ባለፈው ዓመት እኮ ምርጫ ያልደረገባቸው እስካሁን ድረስ የዘለቁ እኮ አሉ። እስከ 7ኛው ምርጫ 6ኛው አገራዊ ምርጫ ላይ ምርጫ ያልደረገባቸው አካባቢዎች ሳይደረግ ቆይቶ 7ኛው ላይ ደርሰዋል። 5 ዓመት ሙሉ በፓርላማን ተወካይ ሳይኖራቸው በጣም የሚገርም እኮ ነው። ይሄንን ግምት ውስጥ አስገብተን ነው እንደ ቢያንስ 70%ን ከቨር ማድረግ ቢቻል እንኳን ተብሎ መታሰብ እኮ ነው ያለበት። የምርጫው ነገር በእርግጥ ከወዲሁ ያከተመ ያበቃ ነገር ነው። አብይ አህመድም በፓርላማ ባለፈው ፓርላማው እንደዚህ ከሚሆን ትንሽ ላይናችን እንኳን ጥሩ እንዲሆን አንዳንዶች እንዲገቡበት ብናደርግ
ብሎ የምርጫ ውጤቱን ሁሉ ገልጾታል። ምርጫው ዝም ብሎ ለመርሃ ግብር ከተካሄደም የሀገሪቱን ሀብት ለማባከን እንደው ከተካሄደም አሸናፊው ማን እንደሆነ በፓርላማው ውጤቱን ተናግሮታል። ትንሽ እናስገባለን ነው እንግዲህ ትንሽ የሚገቡትም ከነዚህ ከአሯሯጭና ከአጃቢ ፓርቲዎች እነማን እንደሆነ ተለይተው የሚገቡ ይሆናል። በባለፈውም ጭምር እነ ብርሃኑን ለማስገባት ብርቱካን ሚደቅሳን የአንድ ምርጫ ውጤት ሰርዢ እስከ ማለት የደረሰበት አብይ አህመድ እንደዚሁ ሰምተናል። አብይ አህመድ ምርጫን መጫወቻ ነው ያደረገው። በየ5 ዓመቱ የሚመጣ የሱ ድግስ ነው። እሱን ለስልጣን እየቀባ የሚቀጥል የኢትዮጵያ ህዝብ ግን ሁሉ ጊዜ እየተሰቃየ እያቃሰተ የሚቀጥልበት ትዕይንት ነው። ስለዚህ ስለ ምርጫው የኢትዮጵያ ህዝብ ተስፋ እንደማያደርግ አብይ አህመድም በደንብ ተረድቶታል። ለማንኛውም አዲስ አበባ ላይ የፊታችን ቅዳሜ ህዝባዊ ስብሰባ ተጠርቷል በኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ አማካኝነት። ይሄ ስብሰባ ይካሄዳል አይካሄድም የሚለው ራሱ በጥያቄ ምልክት ውስጥ ገብቷል። ምክንያቱም ብልጽግና በዚህ ሰዓት ላይ ጥላውን እንኳን ይፈራል። እንኳን አይደለም ተቃዋሚዎች ተሰብስበው የራሱ ሰዎችም ሰብሰብ ካሉ ምን እየደውለቱ ነው ብሎ ሲበትናቸው እያየን ነው። ምን ማለት ይቻላል እንደው ስለዚህ ስብሰባ? የኢህአፓ ስራ አስፈጻሚ ኮሚቴዎች ጥሩ እንቅስቃሴ አድርገው ጥሩ እርምጃ አድርገዋል። በየጊዜው እኔም የፓርቲው አባል ስለሆንኩ ፎሎ አፕ አድርጋለሁ። በጣም የሚገርምህ ግን ይህንን ስብሰባ ብልጽግና የሚከለክል ከሆነ በጣም የሚገርም ነው። እጅግ የሚገርም ምን ያደርጋል ምርጫው ታዲያ? እንዲህ አይነት ስብሰባዎችን የምትከለክል ከሆነ ፓርቲዎች ከህዝብ ጋር እንዳይገናኙ ለምንድነው ምርጫ ውስጥ የሚገቡት? ለምን ይዋደራሉ? ምርጫው ወደ ህዝብ እኮ የምትደርስበት አንዱ እኮ ሜካኒዝም ነው። ፍቃድም እኮ አያስፈልገውም። ማሳወቅ ብቻ እኮ ነው የሚለው ህገ መንግስቱ። መቼም ህገ መንግስቱን የሚያከብሩ መንግስት አይደለም ሁሌም ያለን እና ምንድነው ባለፈው በእውነት ለመናገር በህወሓት ኢህአዴግ ዘመን እኮ እንደው አትሊስት እንደዚህ አይነት ነገሮች እኮ ይሄን ያክል ገንግነው እኮ ወጡበት እንትን የለም። ጥበቃ ይመደባል፣ ምንም ነገር እንዳይፈጠር ትጠነቃለህ። ከዛ በኋላ አድርገት እኮ ስትፈልግ ሰላማዊ ሰልፍ፣ ስትፈልግ ህዝባዊ ስብሰባ። ምንድነው አሁን የፈረሰው ሜክሲኮ መብራት ኃይል አዳራሽ ስንት ጊዜ ያደርገናል? ስንት ጊዜ። ይሄን ያክል እኮ ተፈርቶ የሚታለፍ አይደለም እና በምን በኩል ህዝቡ ብሶቱን የቱ ጋር ሄዶ ይግለጽ? ፓርቲዎች የህዝቡን ድምፅ ሰምተው ምላሽ ለመስጠት ለምርጫ እንዲመቻው ወደ ህዝብ ደርሰው ህዝቡን እኛ ያለንልህ እምባን እናብሳለን ብለው እንዳይሉ እኔ በጉጉት እጠብቃለሁ። የህዳር 27ቱን ፓርቲ የጠራውን እንትን ሪሊ በጣም በጉጉት ነው የምጠብቀው። ለምንድን ነው እሱ የምትከለክለው እንዴ? ለምን ብልጽግና በፈለገበት ሰዓት ሲፈልግ እኩለ ሌሊት ላይ ሲፈልግ ቀን ላይ ሲፈልግ ማታ ላይ መንገድ ዘግቶ እኮ የፈለገውን ያደርጋል። የፈለገውን ያውም የመንግስት አውቶቡስ በየቦታው እየላከ አስመጥቶ ለምን አይፈርስም ብቻ? እኔ የምልህ እንዲህ ከሆነ ለምን ፓርቲ ያስፈልጋል? በቃ ይቅር ፓርቲ ፖለቲካ ይቅር። ኢትዮጵያ ውስጥ በቃ የአንድ ፓርቲ አውራ ፓርቲ አገዛዝ ይስፈንና ሌላው መተው ነው። አሁን እኮ ሄደ 2-3 ሺህ ሰው ቤዝ እኮ ነው እዛ ያለው አዳራሽ ሲሆን ትልቅ ቦታ ላይ ሰፊ ቦታ ላይ እንደ ሚሌኒየም አዳራሽ ያለ ቦታ ላይ ተፈቅዶ አሊያም ደግሞ እንደ ሚያዝያ 28 የቅንጅት ዘመን ስቴዲየም እዛ መስቀል አደባባይ ተወጥቶ መደረግ ያለበት። እንዲህ እኮ ፍክክር ሲኖሩ ደስ የሚለው። አለዚያማ ይሄ ኮርኩመች ትንሽም ሰው ይዞ የሚያናግረውን ማህበረሰብ ለማናገር ሲሞክር ፓርቲዎች እየሄድክ የምትኮረኩመው ከሆነ ምንም የፖለቲካ ፓርቲዎች ለምን ያስፈልጋሉ እዚህ ምድር ላይ? በቃም የለም እኮ መቆም ነው ያለበት። እና እኔ ብሊቭ ኦር ኖት ይከለከላል የሚል እምነት የለኝም። በእውነት ነው የምልህ። እቺ በጣም ትንሽ ነገር ናት፣ በጣም ኢምንት ናት። ከሰላማዊ ትግል ሁሉ ከህዝብ ጋር መገናኘት። ከዚህ በዘለለ ግን ይሄንን አይቻልም ብሎ ከከለከለ በእውነት ነው አይከለክልም ብዬ ኮንፊደንሻል ሆኜ አይደለም ነገር ታውቃለህ። ባለፈው አንድ አዲስ ፓርቲ ለማቋቋም የንጋት ኮከብ የሚል ፓርቲ ዛሬ የት እንኳን እንደጠፉ ፊርማውን የሚያሰባስቡ ልጆች የት እንደነበሩ እንኳን አይታወቁም። ከኢዜማ የወጡ ልጆች ነበሩ። ዛሬ እነ ስምረት ፓርቲ እኮ በሳምንታት ውስጥ ነው እኮ እነ ጌታቸው ፓርቲ መስረቱት። ነገር ግን ያን ፓርቲ ቅስሙን ሰብረው ስብሰባ እንዳያደርጋ ጋዜጣዊ መግለጫ እንዳያደርገው እኮ አባረውታል። እና አሁንም ይሄን በተለይ ከህዝብ ጋር ፓርቲዎች የሚያደርጉትን ግንኙነት የሚከለክል ከሆነ በእውነት ነው የምልህ በኢትዮጵያ ፖለቲካ ውስጥ የፓርቲ ፖለቲካ አያስፈልግም። ጠንቅር ብሎ ይቅር ብሎ ቤታችን መግባት ነው። በዚህ ደረጃ እንኳን ይህን ትንሽ ነገር መፍቀድ የማይቻል ከሆነ እኔ ይከለክላል ብዬ አላምንም። ህዝቡ ግን መውጣትና ማድመጥ ሀሳቡን መግለጽ አለበት። ከፍርሃት ቆፈን መውጣት አለ። ህዝብ የመሰብሰብ የመደራጀት መብት አለው። መንግስትን በሰላማዊ መልኩ የመቃወም መብት አለው። ይሄ ህዝብ ነፍጥ አንግቦ የሚወጣ አይደለም። አዳራሽ ውስጥ ተፈትሾ የጸጥታ አካል መመደብ ነው። እንዳይረበሽ ኃላፊነት የሚወስዱ አመራሮች አሉ። ያን ወስዶ ማድረግ ነው። ይሄን ማድረግ ሲቻል ነው ዲሞክራሲ እንደ ጭላንጭሉ የሚታይ። እንዴት ቁልቁል እንደ ካሮት እንሄዳለን? ትናንትና ከነበረው ጊዜ ብሶብን ቁልቁል እንሄዳለን። ትናንትና የአደባባይ ሰላማዊ ሰልፎችና የአደባባይ ስብሰባዎች በሚፈቀዱበት ዘመን ላይ ዛሬ ተራ አዳራሽ ውስጥ እንኳን 2000 ሰው የሚሰበሰብበት አዳራሽ ውስጥ እንኳን ማግኘት እንዴት ነው እሱ የማይቻለውና እኔ ያንን ቀን በጉጉት ነው የምጠብቀው። በእውነት ያን ቀን እንግዲህ እናየውና መሳይ ከዛ በኋላም ተገናኝተን ልናወራ እንችላለን። እንደው አቶ አበበ በመጨረሻ እንግዲህ ብዙ ነገር ማንሳት ይቻል ነበር። የኢትዮጵያ ጉዳይ በተለያዩ አቅጣጫዎች ምን ላይ እንዳለን ሰዓቱም የሚበቃን አይደለም ሁሉንም በዝርዝር ብንነጋገር። ካለንበት ተነስተን ግን ወዴት እየሄድን ነው? ይሄ ነገር ቶሎ ካልተቀለበሰም አብይ አህመድ የውር ድንብር አካሄድ ነው የተያዘው። ከአብይ አህመድ አገዛዝ ለኢትዮጵያ የሚመጣ መፍትሄ እንደሌለ ራሱ ብልጽግና አውቆታል። አሁን እንደምንሰማው ከሆነ ፓርቲ ውስጥ ያሉ ሰዎች ራሱ በብልጽግና በመንግስትነት ይቀጥላል ብለው እንደማያምኑ አብይ አንድ ቀን ጥሏቸው
የሚሄድ ስጋት እንዳላቸው እየገለጹ ነው። አብይ ይሄ ነገር እንዳለ ተረድቶ የራሱን የፓርቲ አመራሮች ጸረ መረጃ አማካኝነት እየሰለለ እንዳለም ሰምተናል። በአሁን ሰዓት በብዛት እየታሰሩ ያሉትም በወረዳ በክልልና በዞን ደረጃ ያሉ የብልጽግና ሰዎች ናቸው። ብልጽግና ላይ እምነት የላቸውም፣ አይቀጥልም፣ አብይ አህመድም ብዙ ጊዜ ይቆያል ብለው እንደማያምኑ ነው ራሱ የብልጽግና ሰዎችም ከድምዳሜ ላይ እየደረሱ ያሉት። ስለዚህ ኢትዮጵያ ከመስቀለኛው መንገድ አልፋለች። ብዙ ነገሮች እየተበላሹ ነው። ግን ምን መደረግ አለበት? ወዴትስ እየሄድን ነው? ይህንንስ ነገር እንዴት እንቀለብሰዋለን የሚለው የሁላችንም የቤት ስራ ነው። ቁጭ ብለን ወገባችንን ጠበቅ አድርገን መወያየት አለብን። በመጨረሻ የምትለው ካለ አበበ? ወዴት እንደምንሄድ አንዳንድ ጊዜ ግራ ያጋባል። እንዴት ነው የምንሆነው? ይሄ ኮምፓሱ የጠፋበት መርከብ ወይም እንደዚህ አይነት ውስጥ ነው የውር ድንብር የምንጓዘው እና በአቦ ሰጠኝ ሀገር አትመራም እና ሀገር በካልኩሌሽን ነው። የራሱ የሆነ እቅድ አለው። ሀገር እንዴት ትመራለች? ከምን ወደ ምን መጣች? ኮሌክቲቭ ሊደርሺፕ የሚያውቅ ቢሆን ብልጽግና ጥሩ ነው። በጋራ አገር መምራት፣ የሌሎችን ድምፅ መስማት፣ የምሁራንን ድምፅ፣ የሊቃንን ድምፅ መስማት፣ የአባቶችን ድምፅ መስማት፣ ልምድ ያላቸውን የሌሎች ሀገሮችን መልካም ተሞክሮ መውሰድ። ይሄ እኔ ብቻ አቅልሃለሁ የሚል አይነት አመራር ከሆነ በጣም ከባድ ነው የሚያውቁ። ህዝቡ እኮ ብዙ እኮ ያውቃል። ከመሪዎቹ በላይ ከኛ ከፖለቲከኞቹ በላይ እኮ በጣም በርካታ የሚያውቅ ህዝብ በየጉራንጉሩ ታገኛለህ እና የኢትዮጵያ ህዝብ ጥያቄውን ብሶቱን የሚገልጽበት ቦታ እንባውን አንዳንዴ እኮ ለቅሶ ደረትህን ደቅጠህ ድንኳን ተክለህ 3-4 ቀን ስታለቅስ እኮ ትረሳዋለህ። ከእንባህ ጋር እኮ አብሮ ሀዘኑም ይወጣል። የኢትዮጵያ ህዝብ የታፈነ ነገር ነው ውስጡ ያለው። ስለዚህ ከዚህ አንጻር እኔ ብልጽግና ጠቅላይ ሚኒስትር አብይ አህመድም ቆም ብለው አስበው ወዴት ነው የምንሄደው፣ እንዴት እየሆን ነው፣ ምክር ጠይቀው ከሌሎች እኔ ብቻ ቃለው ሳይሆን እስቲ ምከሩን፣ ምንድን ነው እስቲ ምከሩን እኮ ይባላል። ምከሩን፣ እንዴት ነው አገር እየመራን ያለበት ሁኔታ ምን ይመስላል ብለው ምን አለበት በግልጽ እንትን ካሉ ከህዝብ እንትን ጋር ቢወያዩ። ዝም ብሎ ካድሬ ላክና አንድ ህዝብ ላይ ይሄን አድርጎ መረገም የሚገባውን ተረግሞ ዛሬ የአማራ ክልል ፕሬዚዳንት እንትን ነበሩ ወደዚህ ወደ ምስራቅ ጎጃም አካባቢ አይቼዋለሁ። አማኑኤል መቻከል አካባቢ ምናምን የሚረገመው ያንፋኑ ነው። ኖ ምንድን ነው እኛ ጋር ያለው ክፍተት ነገሩን ብለው ህዝቡ መጠየቅ እኮ ነው ያለባቸው። እርገሙ፣ እንትን በሉ፣ ተከላከሉ። በእውነት በጣም ነው የሚገርመውና እነሱ በስንት መከራ እየሄዱ ሌላውን ማህበረሰብ ተከላከል፣ ራስን ጠብቅ፣ ቶታሊ እንዲህ አይነት ምስቅልቅል ውስጥ ነው የገባ ነውና እግዚአብሔር ኢትዮጵያን ይወዳታል። አይ ቲንክ አሳልፎ ለክፉ ነገር አይሰጣትም። ኢትዮጵያውያን ጨዋ ናቸው። ተቻችለው ማለፍ ይችላሉ። ሁሉን ነገር ችለው መሸከም የሚችል ለዚህም ነው ሀገሪቱ ጸንታ የቆየችው። አባቶቻችን እንደየእምነታቸው በጸሎት ይተጋሉ። ከዚህ አንጻር እንደው መንግስታችን ደግሞ ልቦና ሰጥቶት የሰውን ድምፅ እያዳመጠ የጉርጉምታ ድምፅ እያዳመጠ አገር መምራት ቢችል ጥሩ ነው። እኔ እንደው አደብ ኖሮን አደብ ገዝተን እኛም መንግስታችንም አደብ ገዝቶ ተደማምጠን ህዝብና መንግስት የሚደማመጥበት ጊዜ ሊፈጠር ላለው መሳይ አመሰግናለሁ። በጣም ነው የማመሰግነው ፖለቲከኛ አበበ አካሉ። እንግዲህ በወቅታዊ ጉዳዮች ላይ በማተኮር አስተያየትን እንደዚሁም የተለያዩ መልእክቶችን የሰማንበት ዝግጅት ነበረ። በድጋሚ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። እግዜር ይስጥልኝ። አመሰግናለሁ። መሳን ቴንክ ዩ።